ሰላም እንዴት ቆያችሁ ውዶችዬ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። አሁን የመጣሁት የጨረቃ ፋሚሊ በሀይሚና በብሩክ በአሁን በዛሬ በልደቷ ቀን የገለጡ ፍቅራቸው የገለጹላቸው ነው የማሰማችሁና ለእናንተም ለስደት እህቶቻችን ደግሞ መረቃት አለውና በጣም ደስ በሚል ነው ቀርጬው ያመጣሁት። ከዛ ላይ ደግሞ ማመስገን የምፈልገው ሰው አለና ቃል የለኝም ሀናንዬ የምሬ ነው። ቲክቶክ ገብቼ ምናምን ሁሉም ነገር ስነግራት የምታበረታታኝ ያለችው በጣም ልዩ ከልቧን የምታበረታታኝ ያለችው ሀናንና ሀናንዬ አንቺ ለእኔ ቃል የለኝም ላንቺና በጣም አመሰግናለሁ። እወድሻለሁ እህቴ የምሬ ነው። እኔ እንጃ እኔ ሳይሆን እግዚአብሔር ይስጥሽ ሁሉም ነገር ለሰው የምታደርግበት አንቺ እግዚአብሔር ደግሞ አንቺ በማታውቂበት እግዚአብሔር ይሰጥሻልና አመሰግናለሁ ለማለት ፈልጋለሁ። ከዛ ደግሞ ወደ እነ ስላሰማችሁ ደግሞ በጣም ትለያለች ሀናን። ሁሌም እከታተላለሁ እሰማታለሁ። በምትናገረው ለሀይሚና ለብሩክ ያላት ቦታ በጣም ይለያል። በዛሬ ብቻ ሳይሆን ከቅድም ጀምሬ ማለት ነውና በጣም ትለያለች። የምሬ ነው። በቃ እወድሻለሁ እህቴ አመሰግናለሁ። ደግሞ የምሬ ነው። ይህን ነገር ስልሽ ቀላል እንዳይመስልሽ አንቺ በጣም አመሰግናለሁ፣ አከብርሻለሁ እህቴ። ሁላችሁም ስደት ላይ ያላችሁ ማርያምን ትንሹ ትልቅም ብዬ አይደለም። እኔ እውነት ለመናገር ሲቀጥል ሀይሚዬ እንኳን ተወልድሽ፣ እድሜ ዘመንሽ የተባረከ በልጅ በትዳር እግዚአብሔር ዘመንሽን ባርኮ ለሚቀጥለው አመት ከልጅሽ ጋር ልደትሽን እንደምታከብሪ ፈጣሪ እርዳሽ። እንደዛ ነው ብዬ ማስበው። በተረፈ ቡሩኬ ፈጣሪ ከክፉ ነገር ሁሉ ይጠብቅ። መልካም ፈጣሪ መጨረሻህን ያሳምረው። ሁለታችሁንም መጨረሻችሁን ፈጣሪ ያሳምረው። ስለ እናንተ ቃላት እግዚአብሔርን ቃላት ምን ብዬ እንደምልም አላውቅም። እግዚአብሔርን ምን እንደማወራም አላውቅም። በህይወቴ እኔ ሶሻል ሚዲያ ላይ መጥቼ እናንተን ያወቅኩበትን ቀን አንድ ቀን እንትን ብዬ አላውቅም። ደስተኛ ነኝ። ብዙ ነገር ረስቼባችኋለሁ። በጣም ብዙ ነገር በጣም እዚህ ጋር እንደዚህ ነው ብዬ ዘርዝሬ ማልጨረሰውን ነገር ረስቼባችኋለሁ። እናንተን የመሰለ ሰው ሰጥቶኛል። የጨረቃ ፋሚሊ የመሰለ ሰው እና እድሜ ዘመናችሁ ይባረክ፣ ስራችሁ ይባረክ። የሄዳችሁበት የሰው ፍቅር የሰው መውደድ ይስጣችሁ። የረገጣችሁት ይለምለም። እግዚአብሔርን ፈጣሪ ክርስቶስ እግዚአብሔርን ሰጪ እንጂ ተቀባይ አርጋችሁ። እኔ ማርያምን ቃላት የለኝም። እግዚአብሔር እድሜ ዘመናችሁ ሁሉ ይባረክ። የልጅ አዋቂ ናችሁ። እግዚአብሔርን የልጅ አዋቂ በእናንተ እድሜ ሰው ይባርካል። ምን ይላል? እናንተ ግን አስተዋይ ናችሁ በጣም ከእድሜያችሁ በላይ። እውነት እግዚአብሔርን ፈጣሪ ሲባርክ በሁሉም ነገር ነው እና ብሩኬና ሀይሚ እንጃ እግዚአብሔርን እንዲህ የሚባል የሚገለጽ እንትን የላችሁም እና እግዚአብሔር መጨረሻችሁን ያሳምረው። የሰው ልጅ መጨረሻው ሲያምር ነው እና መጨረሻችሁን ፈጣሪ ያሳምረው። ጠርተህ ማትጠግባት ድንግል ማርያም እመቤቴ ቅድስት ድንግል ማርያም ከሁለታችሁም ጎን ቆማ ወልዳችሁ ለማየት ያብቃ። አመሰግናለሁ ሀናንዬ። ከዚህ በላይ ምለውም የለኝ፣ ቃላት የለኝ። አሜን። የኔ እናት አንቺም ተባረኪልን። ሁላቸው እስከ ጥግ ወደፊት ማርያምን ጠላት ምቀኛን እኛንን መጋፋትና ማለት እኛንን ክፍተት የምንሰጠው። ክፍተት ካልሰጠን ማንም ሰው እነሱ መሀልም አይገባም፣ እኛ መሀልም አይገባም። ስለዚህ እጅ ለእጅ ተያይዘን እስከ ጥግ እግዚአብሔርን የምለው ለምን ብትሉ ጥሩ ወዳጅ አግኝተናል። ብንቸገር ብንጠፋ ውይ ዩዘር ጠፋች ፍቅር ጠፋች እየተባባልን የምንፈላለግ ፋሚሊዎች ስለሆን እኔ እግዚአብሔርን በጣም እድለኛ ነኝ እነዚህ ልጆች በማወቅ። መጀመሪያ ማስቀድመው እነሱን ነው። ለምን ብትሉ እነሱን አውቄ ነው እናንተን ያወቅኳቸው። የእኛ መገናኘት የእኛ መሰባሰብ በማን ነው? በሀይሚና በብሩኬ ነው። ስለዚህ እግዚአብሔር አምላኮ እነዚህ ልጆች ከፍ ያለ ደረጃ ያደርሳቸው። ማርያምን እኔ ለምን ደስተኛና እድለኛ ነኝ። ለምን ባለፈው እግዚአብሔርን ነው የምላችሁ። እኔ ገስት ላይ መጥቶ የተቸገረ ልጅ አይታችኋል። ጎሎት እያለቀሰ የማያሳፍር ፋሚሊ ነው የጨረቃ ፋሚሊ።
መቶ ሳምንት 3 ቀን አልተቀመጠም ልጁ ወዲያው ነው የሞላንለት። እና በዚህ የምንኮራ የጨረቃ ፋሚሊ ፈጥኖ ደራሽ በሁሉ በኩል የማያሳፍር የማይበገር ልጆቹን አሳልፎ የማይሰጥ ስለሆነ እኔ ከዚህ ፋሚሊ ጋር በመቀላቀል በጣም ደስተኛ ነኝ። እግዚአብሔርን ነው የምለው። እና እኔ አደራ የምለው ምንም ስራም ቢሰሩ ቢያጠፉም አሳልፈን ማርያምን እንደባለፈው ለጠላት አሳልፈን አንስጣቸው። ምንም ቢሰማ በውስጣችን ዋጥ አድርገን ልጆቻችንን ይዘን ወደፊት እግዚአብሔርን ይሄን ብቻ ነው የምለምናችሁ። ለማንም አሳልፈን አንሰጣቸውም። ለምን ብትሉ እኛ አተረፍንባቸው እንጂ አልከሰርንም፣ አላጎደልንም። ጥሩ ፋሚሊ አግኝተንባቸዋል እግዚአብሔርን። እና እነሱም ይዘው ሲመጡ ሰፖርት በማድረግ ማሳፈር ራሱ የለብንም። ለምን እነሱን ከፍ ሲሉልን እኛም እንከበራለን። እና እኔ ብዙ ነገር እኔ በዚህ አጋጣሚ የምናገረው እኔ መቅዲን አባቷን አንድ ጊዜ ነው የጠየቁት። እነሱ ግን ጠዋትና ማታ ሳይሰለችው አባትሽ እንዴት ሆኑ? የስደት እህታችን ነች እና አባትሽ እንዴት ሆኑ? ተሻላችሁ? ምን ጋ ናቸው? ሄደን እንጠይቅ፣ ንገሪን አድራሻቸውን እያሉ እያስታወሱ ልጅቷን ጠዋት እኔ አላስታውስም አልፌ ነው ሰዓት እንዴት ነው አባትሽ ተሻላቸው እምላት። እነሱ ግን አልረሱም። ከዛች ከነገርኳቸው ቀን ጀምሮ ደውለው ነው የሚያበረታቷት፣ የሚያጽናኗት። አለን ምን ይቸግርሻል ንገሪ ሳታፍሪ። የነዚህ ልጆች ተከታይ በመሆኔ እኔ እድለኛ ነኝ። እግዚአብሔርን ነው የምላችሁ፣ እድለኞች ነን። የጨረቃ ፋሚሊ ማን ነው እስቲ አመት በዓል ሲደርስ እንኳን አደረሳችሁ የሚል ሰምታችሁ ታውቃላችሁ? አንዲት ቀን። ሰው አክባሪዎች ናቸው። መጥፎ ነገር ይዘው ሲመጡ እንኳን አንዴ ስንጨውባቸው ሸምቀቅ ብለው የሚመለሱ የሰው ምክር የሚሰሙ የሰው ቁጣ የሚሰሙ የዋዎች ገራገሮች፣ ንጹህ ልብ ያላቸው የእነሱም ደጋፊዎች ደግሞ እንዳለ ንጹህ ልብ የዋሆች ናቸው። ጨረቃ ፋሚሊ ላይ የሞሉት እንደ ልጆቹ። ስለዚህ ይሄን ልቦናችሁን እግዚአብሔር አይቀይርባችሁ። እግዚአብሔርን አደራ የምለው የጨረቃ ፋሚሊ ድሮም ጀግኖች ነን፣ አሁንም ጀግኖች ነን። እግዚአብሔርን ከድሮ ጀምሮ የሚቀናብን ፋሚሊ ነን እና ይሄንን ፋሚሊ እግዚአብሔርን ይዘን ወደፊት መቼም አናፍርም፣ መቼም አንሸማቀቅም። እና እኔ እድለኛ ነኝ ከነዚህ ፋሚሊዎች ጋር መቀላቀል ራሱ እግዚአብሔርን። እና ጋይሶቼ ብዙ አላውራባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እኔ እነሱን የሚወድልኝ እኔ እግሬን እያንዳንድሽ የጨረቃ ፋሚሊ እጠቢን ብትሉኝ አጥባችኋለሁ። እመቤቴን እገዛላችኋለሁ ዝቅ ብዬ። ለምን እነዚህ ልጆች የሚያከብርልኝ እኔም አከብረዋለሁ። ክፉ እንኳን ከአንደበቴ ከወጣ እኔ ታዘቡ። እነሱን የሚነካብኝ ግን ምንጊዜም ነብር ነኝ፣ ነብር። እና እወዳችኋለሁ። ብዙ ለፈለፍኩ መሰለኝ፣ ይቅርታሽ። እንወድሻለን ፍቅር። እንኳን ተወለድሽልን። መልካም ልደት። ከንጉስሽ ጋር ወደፊት ማንንም እንዳሰሚ መድኃኒዓለም አይለያችሁ። አሁን ደግሞ ለሚቀጥለው ዓመት የልጃችሁን ልደት ስታከብሩ ያሳየን። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺንም ብሩኬንም እወዳችኋለሁ። አይበቃም? እኔ ከዚህ በላይ እኮ አልችልበት። እኔ በጣም ነው የምወዳችሁ። ብዙ ነገር የረሳሁባችሁ፣ ብዙ ሰው ያወቅኩባችሁ፣ እግዚአብሔርን በጣም ብዙ ወዳጅ ያፈራሁባችሁ ምርጥ ምርጥ ምርጥ። እኔ እንጃ እንደናንተ ትለዩብኛላችሁ። እግዚአብሔር ዘመናችሁን ይባርክላችሁ፣ አይለያችሁ። ትልቅ ደረጃ ደርሳችሁ ደግሞ ፈጣሪ ያሳየን። ቀጣይ ዓመት ደግሞ የእናንተን ልደት ሳይሆን የልጃችሁን ክርስትና ወልዳችሁ እግዚአብሔርን በቃ እኔ እንጃ፣ እኔ ቃላት ያጥረኛል ለእናንተ። እናንተ ለብዙ ሰው ተምሳሌት ናችሁ እና ከፍ በሉልኝ። እግዚአብሔር አምላክ ሆይ ከሰው በታች አያውላችሁ ከሰው በላይ እንጂ ክፉን የያዝላችሁ፣ ደግ ደጉን ያቅርብላችሁ።
ከክፉ ነገር ሁሉ ይጠብቃችሁ። እመብርሃን እናቴ ቅድስት ድንግል ማርያም ጥላ ከለላ ዋስ ጠበቃ ትሆናችሁ። እግዚአብሔርን ጨረቃ ፋሚሊ ደግሞ ይለይብኛል። እግዚአብሔርን ፍቅር የሆነ ቤተሰብ ነው ጨረቃ ፋሚሊ፣ መከባበር። እግዚአብሔር አንዱ ሲጠፋ እከሌ ጠፋች የምንፈላለን ይሄ ሁሉ እናንተ ናችሁ አይደል? ከጨረቃ ፋሚሊ ጋር ያገናኛችሁን በቃ እናንተ ናችሁ፣ ትለዩብናላችሁ። እና የጨረቃ ፋሚሊ ሁላችሁም እግዚአብሔር አምላክ ሆይ ከስደት በሰላም በፍቅር ከቤተሰቦቻችሁ ጋር ያገናኛችሁ። በቃ ይበላችሁ የሰው ቤት ኑሮ፣ የሰቀቀን ኑሮ በቃ ይበላችሁ። ያልታሰበ ሲሳይ ጸጋ ረድኤት በረከቱን ይስጣችሁ። ሰጪ እንጂ ተቀባይ አድርጋችሁ እህቶቼ። እውነት የኔ ከርታቶች፣ እውነት የናፈቃችኋቸውን ቤተሰቦቻችሁን በሰላም ያገናኛችሁ። አግኙ፣ አትጡ። ያላገባችሁ አግቡ፣ ውለዱ፣ ክበሩ። ያገባችሁም እግዚአብሔር አምላክ ሆይ በትዳራችሁ የተባረከ በልጆቻችሁ የተባረካችሁ ሁኑ። በልጆቻችሁ ተደሰቱ። እና እኔ ቃላት ያጥረኛል ለጨረቃ ፋሚሊ እግዚአብሔር ያውም እኔ የምለው ለቅንቅኖች ማለት እነዚህ ልጆች ከስር ጀምሮ ይዟቸው የሚጓዝ አሳልፎ የማይሰጣቸው የማያንቋሽሻቸው ሁልጊዜ ተገን ሆኖ ከነሱ ጎን ሆኖ ቢያጠፉም ባያጠፉም አብሮ የሚጓዝ ጀግና ኦዴሱን እግዚአብሔር አሁንም ዘመኑን ይባርክለት። የማያስመስሉ የማይወላውሉ አሳልፎ ለተሳዳቢ የማይሰጣቸው እግዚአብሔር ዘመናቸውን ይባርክላቸው። እውነት እነዚህ ልጆች ወዶ ፈቅዶ ይዟቸው እስከ ጥግ የሚሄደው እግዚአብሔር አምላክ ሆይ ዘመናችሁን ይባርክላችሁ። በእንጀራ ላይ እንጀራ ይስጣችሁ። ከሰው ፊት እግዚአብሔር ይጠብቃችሁ። መድኃኒዓለም ከፍ ያለ ቦታ ያደርሳችሁ። በቃ ይበላችሁ። ሰጪ እንጂ ተቀባይ አድርጋችሁ። ያልታሰበ ሲሳይ ጸጋ ረድኤት በረከቱን ፈጣሪ ይስጣችሁ። ማርያምን የብሩኬና የሀይሚ ወዳጆች የሆናችሁ እግዚአብሔር አምላክ ሆይ ዘመናችሁን ይባርካችሁ። እናቴ ትሙት ትለዩብኛላችሁ። ፍቅር የሆናችሁ ቤተሰቦች ናችሁና እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ቤተሰቦቻችሁንም ይጠብቅልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ለምን ብትሉ እነዚህ ልጆች ስለምትወዱልኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ። ክፉ አይንካችሁ የጨረቃ ፋሚሊ። ማርያምን ጨርሻለሁ። እንዬ እናመሰግናለን። የኔ እናት በትግረኛ ተዛረቢ ማሬ። እሺ በትግርኛ እንደፈለግሽ የኔ ቆንጆ። እሺ ሀይሚዬ፣ ብሩኬ የኔ ቆንጆዎች ብጣዕሚ እየ ዝፈትወኩም፣ ብጣዕሚ እየ ዝፈትወኩም። ብፍቅሪ በቃ ብተሓሳሰባ ብኩሉ ነገርኩም ብጣዕሚ እየ ዝፈትወኩም እና ብሰላም ብፍቅሪ ብሓባር ተፈላለኹም ብሓደ ንበርለይ ዕድሜ ጥዕና ይሃብኩም። በቃ እንጀራ ርእስ እንጀራ ሃፍቲ ርእሲ ሃፍቲ ይግበረልኩም። ለዓመታ ከምዚ ደሞ ቆልዓ ወሊድኩም ተዋፅሑ ይግበርኩም። በቃ ዕድሜ ጥዕና ይሃብኩም። ብጣዕሚ እየ ዝፈትወኩም፣ ብጣዕሚ እየ ዝፈትወኩም። ማርያምና ይቀኒየሊ ሃንዬ። እሺ ቆንጆ ፍቅርሽን ግለጪ ቆንጆ። እሺ እናቴ እና ሀይሚና ብሩኬ በጣም ወዳችኋለሁ። አላህ ቀሪ ዘመናችሁን መጣላ ያርግላችሁ። በጣም በጣም ነው የምወዳችሁ ማለት ነው። እኔ ወላሂ ማውራት ራሱ እንትና ግብ አውርቼ ስለማላቅ ነው መሰል እፈራለሁ ማለት ነው። በጣም ነው የምወዳችሁ። ለማንኛውም እናንተንም በጣም ነው የምወዳችሁ። ያው እንደሰማችሁት ነው ያላቸው ፍቅር ለሀይሚና ለብሩክ ገልጸዋል። እናመሰግናለን። እኛንም እወዳቸዋለሁ። እኔንም የምሬ ነው። ቃላት አጥሮኛል። የሀናን ንግግር ምናምን ሰምታችሁ ከሆነ ለመጀመሪያ ላይ አድርጌዋለሁ። የመጨረሻ ተነገራችሁ ንግግር ነበር፣ ግን ለመጀመሪያ አድርጌዋለሁ እና እኔ እንጃ ቃላት የለኝም። እና እስኪ እግዚአብሔር ይመስገን የሀይሚና የብሩክ ተከታይ ያደረገን የእነሱ ወዳጅ ያደረገን ዋናው እግዚአብሔር ነው እና ከጨረቃ ፋሚሊ እኔንም በመቀላቀሌ በጣም ደስተኛ ነኝ። ከመጀመሪያ ጀምሮ ሀይሚና ብሩክ የማውቃቸው እኔ ከመጀመሪያ ጀምሮ ነኝ። ከመሀል ምናምን መውጣት አይደለም። ሀይሚጌ ገና መጀመሪያ ቪዲዮ ስትመጣ እና የመጣሁትና መልካም ጊዜ መልካም ቆይታ ይሁንላችሁ። እናንተም ፍቅራችሁ ምናምን ግለጹ በኮሜንት ማለት ነው። አዲስ የመጣችሁ ካላችሁ ደግሞ እኔም ከቲክቶክ ነው የመጣሁት ብላችሁ ጻፉ።